ቀድመሽ ማሰብ ነበረብሽ እንጂ አሁን ብትይ ምን ዋጋ አለው? ወይ ማዬ ይሄ ሁሉ ይመጣል ብለን እኛ እንዴት እናስባለን? ወይ ጉድ! ሲጀመር እናንተ የሰው ነገር መሰሙ ነው። ማዬ ደግሞ አንቺ ደግሞ ምን ቤት ነሽ? ምን ቤት ነሽ ማለት? እዚህ ምን ትሰሪያለሽ? ምን ነው ያጠፋሁት ነገር አለ? ተነሽ ወደዛ። አንቺ ተነሽ አልኩሽ እኮ። እማዬ እቺ ልጅ ምን አድርጊ ነው የምታያት ግን? እዚህ ተቀመጠች እኮ ወሬ ልታነፈንፍና ልትለቃቅም እኮ ነው። የምን ወሬ? የምናወራውን ምን እንነጋገረውና ምን ሊያረግላት ነው የምትለቃቅመው? ለጠላቶቻችን ልታቀበል ነው። የምን ጠላት ነው የምታወሪው? አንቺ ተነሽ። ምን ትላለች እቺ ጥላቢስ? እማዬ እቺ ልጅ ምን አደረገችሽ? ይቺ አይደለች እንዴ ዋናው አበጥባጭ? እርግብ ደግሞ ምን አደረገች? ከማንም ቀድማ እዚህ ቤት የገባችው እሷ አይደለችም እንዴ? ልጅቷ እኮ አሁን ተቀይራለች እማዬ። ድንቄም መቀየር ሲጀመር አንቺ ነሽ ማንንም ልቅምቀም እያመጣሽ ቤቱን የምታስደብሪ። ሜሉ አሁን ምንድነው የምናደርገው? እኔ አላውቅም መስፍን። አሁንስ ሀና በጣም አሳዘነችኝ። እሷም አንድ ጊዜ ጥሎባታል። ቆይ ሰውየው ይሄን ያህል ርቀት ግን የሚጓዘው እንዴት ነው? የምለቀው መስሎታል። የእጁን ሰጠዋለሁ። እኛ የሀና ፕሮግራም ይለፍ እያለን ስንፎክር እሱ ቀደመን ማለት ነው? በጣም ቀደመኝ እንጂ። ወይኔ መስፍን ሞቼ ነበር ማለት ነው። ተው አሁን በደንብ ቅልጥ ወዳለው ጦርነት ገብተናል። አሁን ለማንኛውም ሄደን እንተኛ። እሺ እቺ ነገረኛ አሮጊት ግን ለምንድን ነው ማትተወኝ? ምን አባሽ አስገለፍጥሻል? መብቴ መሰለኝ። ኧረ እባክሽ አንቺ ልጅ ግን ለምንድን ነው ማትተይኝ? ምን አደረኩሽ? በእኔ ነው አይደለም የምትስቂው? ፈስ ያለበት ዝላይ አይችልም አሉ። ምን ማለት ነው? ጥገኛ መሆን እኮ ችግሩ ይሄ ነው። ጥገኛ? አዎ ጥገኛ መሆን ችግሩ ይሄ ነው። እኔን ነው ጥገኛ? ድሮ ሌባ፣ አሁን ደግሞ ጥገኛ አይደለሽም እንዴ? ምን? እኔ ነኝ ሌባ? አዎ አንቺ። እንዴት አባሽ ነው የጠገብሽው? እስኪ ድገሚው። ምን ልትሆኚ ነው? ምን መፈራሽ መስሎሽ ነው? አንቺን ራስሽ ልጠይቅሽ እንጂ ጠዋት ዝም ስላልኩሽ ፈርቼሽ ነው መሰለሽ? አዎ በደንብ ፈርተሽኛል። ማን ስለሆንሽ ነው የምፈራሽ? በጉልበቴ ሰርቼ የማድር ሴት ስለሆንኩኝ ነው። እርግብ አትሰራም ያለሽ ማን ነው? እሱን እኮ እያየን ነው። በየሄድሽበት በሙሉ ሰው እንደ ውሻ ሲያባርርሽ። እኔን ነው ውሻ ያልሽኝ? አዎ አንቺን። እርግብ እዚህ ነሽ? አዎ እዚህ ነኝ። በሰዓት እዚህ ምን ትሰሪያለሽ? ድንብላልን ስራ ባላግዛት እንኳን ትንሽ ላጫውታት ብዬ እኮ ነው አይደል እንዴ? ድንብላል። አዎ ምን ነው ግርማ ይፈልገህን ነበር? ሰላምዬ እኮ ሻይ ያምጣልኝ ብላኝ እሱን ልወስድ ነው የመጣሁት። እሺ ላፍላለህ። እሺ ድንብላል ላስቸግርሽ? አረ ምንም ችግር የለውም። እውነት ግን ልታወራሽ ነበር የመጣችው? እኔ ምን አውቃለሁ ግርማዬ፣ እሷ ከመምጣቷ እኮ ነው አንተም የደረስከው። እሺ በቃ ስደርስ ጥሪ። ችግር የለውም። እንደውም እኔ ራሴ ያመጣላቸዋለሁ። እሺ ድንብላል በጣም አመሰግናለሁ። ውይ አንተ ደግሞ በቃ ሄድን ያመጣለሁ። እሺ ኑፋያው ንግባ። ግባ። እንዴ ይሄንን ነው መፍራት? ወይኔ ኧረ ጉድ! ምንድን ነው? እችክ ይሄንንማ ላይ ምን ይኖ ላይ አላይም ብራምባር ሰበረለው ብራምባር የመከራ ቋት መሆኗ እያማረራት መፈጠሯን እስከ መጥላትና ሞቷን እስከ መመኘት ብትደርስም
ምሬቷን በልቧም ምቃ መጨረሻውን እሱ የፈጠራት አምላኳ እንዲያሳምረው መጸለያዋን አላቋረጠችም። ዶክተር ባይከዳኝ እግዚአብሔር አይደለም፣ በፈጠራት ነፍስ ላይ የሚወስነው አንድ እግዚአብሔር ብቻ ነው። መቼ እንደሚወስዳት ተስፋ ቢያስቆርጣትም ማን ያውቃል? ፈጣሪ በተአምር ሕይወቷን አትርፎላት ሊተዛዘቡ ይበቁ ይሆናል። ይህንን ስታስብ ሞቱ ተብለው ደረት የተመታላቸው፣ አበቃላቸው ተብለው ሳጥን የተዘጋጀላቸው በአምላክ ረቂቅ ሥራ ሕይወት ዘርተው ለረጅም ዕድሜ ባለጸጋነት የበቁ እንዳሉ ሲታወሳት እንኳንስ ተስፋ ያላት እናቷን ከፈለገ ሬሳ የሚቀሰቅሰው አምላክ በሕይወት ሊያቆይላት እንደሚችል በመተማመን የዶክተርን ድንፋታ እየናቀችው እናቷን አሳክማ ለማዳን ትግሏን በጠንካራ መንፈስ ለመቀጠል ወሰነች። ከዚህ ከእናቷ ሕመም በተጨማሪ ደግሞ በተፈጠረው ችግር ምክንያት የእሷና የሻምበል ፍቅር ገና በለጋነቱ እንዳይጨናገፍ ከፍተኛ ስጋት ላይ ጥሏታል። በተለይ የዚያን ዕለት ያየችው ሕልም ፍርሃት እንዲላት ዋነኛ ምክንያት ሆኖባታል። ነገ እሁድ ነው። እሁድ ዕለት እሷና ሻምበል ብሩክ የሚገናኙበት፣ ፍቅር የሚጨዋወቱበት፣ የወደፊት የትዳር ሕይወታቸውን እየቀየሱ የሚወያዩበት፣ በአጠቃላይ ሁለቱም በናፍቆት የሚጠብቁትና በሻምበል ብሩክ ቤት በደስታ ውለው የሚያድሩበት ቀን ነው። ቅዳሜ በጠዋት ተነስታ ለእናቷ አጥሚት አዘጋጅታ ምሳ በሳህን ይዛ ወደ ሆስፒታል ሄደች። እስከ ቀኑ 7 ሰዓት ድረስ ከቆየች በኋላ አንዷለምን እናቱ ዘንድ እንዲቆይ ያደረገችና ወደዚያች ችግሯንም ሆነ ደስታዋን እኩል ወደምትካፈልላት ጓደኛዋ ወደ አዜብ ሄደች። ከዶክተር ባይከዳኝ ጋር ትናንትና መገናኘታቸውን፣ ከዚያም ቤቱ ይዟት መሄዱን፣ ከዚያም ራሷን ለመፈተሽ ያደረገችውን ሙከራ፣ ከዚያም ዶክተር ባይከዳኝ ሙልጭ አድርጎ ሰድቦ ያባረራት መሆኑን አወራችላትና በመጨረሻም ላይ አይኖቿ በእንባ ተሞልተው እናቷ መጨረሻ ደረጃ ላይ በደረሰ የካንሰር በሽታ መታመሟንና እንደማትድን የገለጸላት መሆኑን አስረዳቻት። አዜብ እቅፍ አድርጋ አጽናናቻት። አቤት እንደዛ እቅፍ አድርጋ ስታጽናናት የተሰማት ስሜት! መዋለድ ብቻውን ምን ዋጋ አለው? አንዳንዱ ተዋልዶም ተመልሶ እንደ ጠላት ይፈላለጋል። እንደዚህ ያለው ጓደኝነት ግን ከመዋለድም በላይ ዋጋ ያለው ነው። መዋለድ ሳይሆን መዋደድ ነው ተብሎ የለው ትሮኑ። ትሁት ዶክተር ባይከዳኝ ሐኪም እንጂ እግዚአብሔር አይደለም። ስለ ማሚ ሕይወት የሚያውቀው አንድ እግዚአብሔር ብቻ ነው። ደግሞ ታያለሽ በአጭር ጊዜ ውስጥ ድነው ከዚያ ሆስፒታል ባይወጡ አዚም ምን አለች ትይኛለሽ? እሷን ለማጽናናት ስትል ከእግዚአብሔሩ መልእክት ደርሶኛል ለማለት ትንሽ ነበር የቀራት። ትህትናም ያለችው ይህንኑ ነበር። ድሮውንም የእናቷን ነገር ለፈጣሪ ነበር የሰጠችው። ልቧ ተጽናና። ወደ ሌላው ዋና ርዕሰ ጉዳይ ተሸጋገሩ። የተፈጠረውን ሁሉ ፍርጥርጥ አድርጎ እውነቱን መናገር ይሻላል ወይስ ሌላ መንገድ አለው ስትል አዜብን አማከረቻት። እውነቱን መናገር ባልከፋ ነበር። ምን ያህል አምኖሽ ይቀበለዋል የሚለው ነው ችግሩ። አላየሽም ዶክተር እንኳን ይሆነውን? እሱስ ልጃገረድ ነኝ ስትዩ ከከረምሽ በኋላ ያለመሆንሽን ሲያውቅ ምን ይሰማዋል? ስትዘል የኖረች አይልሽም? መልሳ ጠየቀቻት። ትህትና የዶክተር ሁኔታ መጣባት። አውሬ ነበር የሆነው። የሻምበልም ከዚህ ሊለይ እንደማይችል ገመተችና ፈራች። እሱስ እውነትሽን ነው አዜቢና። ታዲያ ምን አባቴ ማድረግ ይሻለኛል? ጨነቀኝ እኮ። እንደነገርኩሽ ሕልሜም ጥሩ አልነበረም። ወይኔ ብሩኬ፣ የልቤን እንዴት አድርጌ ባሳየሁት። ተከዘች። አዜብ ጉዳዩን ከብዙ አቅጣጫ ተመለከተችው፣ መረመረችው። የሆነውን ሁሉ መናገር ወይንም ሌላ ዘዴ መፈለግ። በመጨረሻ ላይ የመጣላትን ዘዴ ልትነግራት ካለች በኋላ በቅድሚያ ልታሳምናት ፈለገች። ትሁት የእድልሽን ሳትሞክሪ ከወዲሁ ቶሎ ብሎ እጅ መስጠቱ የሚያዋጣ አልመሰለኝም። ቀድመሽ እንደዚህ ሆንኩ ብለሽ ተናግረሽ
አልፈልግሽም ካለ እንዳይቆጭሽ። አሪፍ ከሆንሽ በአንድ ጊዜ ልታሳኪው ትችያለሽ። ካልተሳካልሽ ደግሞ ሁለተኛውን እድል ትጠቀሚያለሽ። የተፈጠረውን ሁሉ በዝርዝር ታስረጃዋለሽ። እርግጠኛ ነኝ ስለሚያፈቅርሽ ችግርሽ ይገባዋል። ስለዚህ በቅድሚያ አማራጩን ብትጠቀሚ አለቻት። ትህትና አማራጩን ለመስማት ጓጓች። ፔሪድሽ መጥቷል? አልመጣም። ጥያቄውን ለምን እንዳቀረበችላት ለማወቅ ቸኩላለች። መቼ ነው የሚመጣው? ሮብ ወይም ሐሙስ ብዬ ገምታለሁ። በቃ እሁድ ዕለት አትሂጂ። ለሮብ ወይም ለሐሙስ ቅጠሪው። የዛን ዕለት አብረሽ ወደሪና እሪ ብለሽ አልቅሽ። ትህትና በጥፊ እንደተመታ ሰው ክው ብላ ደነገጠች። ውይ አዜቢና፣ ይህስ የማይሆን ነው። ተቃወመች። ወደድሽም ጠላሽም ያለው አማራጭ እሱ ብቻ ነው ትሁት። እንዴት ሊሆን ይችላል? እንዳታለልኩት ካወቀ ደግሞ የባሰ ነው የሚሆነው። በትካዜ ተውጣ። ሊያውቅ አይችልም። ስንቶቹ ናቸው እንደዚህ የሚሸውዱት? ዋናው ያንቺ ቅልጥፍና ነው። በዚህ ጉዳይ ላይ በሰፊው ከተነጋገሩ በኋላ ያለው አማራጭ ይሄና ይሄ ብቻ መሆኑን አሳመነቻት። ሳምንቱን ሙሉ ከሻምበል ብሩክ ጋር ስልክ ሲደዋወሉ ነበር ያሳለፉት። ይሁን እንጂ እሷ በእውነተኛ ፍቅር ብሩኬ ስትለው እሱ ደግሞ ባንደበቱ ሃይ ትሁት ቢላትም በልቡ አስመሳይ ሲላት ነው የከረመው። ይህንን አስመሳይነቷን፣ ሌብነቷን ደርሶበት ቁርጡን እስከሚያውቀው ድረስ በተቻለው መጠን የድሮውን ሻምበል ብሩክን ለመምሰል ጥረት እያደረገ ነው። ልቡ ቢሻክርም አንደበቱን ለማለስለስ እየታገለ ነው የከረመው። ቅዳሜ ዕለት ስልክ ደወለችለትና ከአዜብ ጋር በተመካከሩት መሰረት የእሁድ ፕሮግራማቸውን ወደ ሮብና ወደ ሐሙስ እንዲሸጋገር አሳወቀችው። ምን ተፈጠረ ትሁት? አላት በመገረም። ማዘር ብሶባታል። እሁድ ዕለት ሆስፒታል ነው ማድረው። ይሄኔ ከዚያ ጅል ዶክተርሽ ጋር ለማደር የሚል ስሜት ተሰማውና ቅናት ቅጥል ቢያደርገውም ቻል አድርጎ ልምጣ እንዴ? ችግር አለ እንዴ? አላት ለማግደርደር ያህል። አትድከም ብሩኬ፣ ከቻልክ እሁድ ብቅ በል አለችው። ሻምበል ከ3 ቀናት በፊት ሆስፒታል ሄዶ እናቷን ጠይቋታል። አሁን ብሶባታል ብላ የምትነግረውን አይነት ህመም አልነበረባትም። እንዲያውም እየተሳሳቁ እየተጨዋወቱ ነው የዋሉት። ሮብ ወይም ሐሙስ ደግሞ ያልተለመደ ቀጠሮ ነው። ይሁን እስቲ አለና ንዴቱን በልቡ አምቆ ምንም ችግር የለውም ትሁት፣ ዋናው የማዘር ጤንነት ነው። ግን ሮብ ወይም ሐሙስ ከምትይኝ ወይ ሮብን ወይ ሐሙስን ለምን አልመረጥሽም? ማለቴ እንድጠብቅሽ። ችግር የለውም ብሩኬ፣ ትክክለኛውን ቀን ደውዬ እነግርሃለሁ። ይሁን እንዳልሽ። በሐሳቧ እየተስማማ በመምሰል አንጀቱ እያረረ ስልኩን ዘጋ። እሁድ አልደርስልህ ብሎት በተስፋ ሲጠባበቅ አሁን ደግሞ ይኸውና እሁድ ሲደርስ ተጨማሪ 3 ወይም 4 ቀን ጨምራበት ቁጭ አለች። ይህንን ሁሉ ችሎ እሁድ ዕለት እዚያው ሆስፒታል ሄዶ እናቷን ጠይቆ ልክ እንደ ድሯቸው በፍቅር ስሜት ሲጫወት አረፈደ። ደቂቃዎች እንደ ሰዓት፣ ሰዓታት እንደ ቀናት፣ ቀናት ደግሞ የዓመታትን ያህል የረዘሙ መስለው ቢታዩትም እንደተለመደው እያንዳንዱ ቀን የተፈቀደለትን የጊዜ ርዝመት ጠብቆ ሮብ ዕለት መድረሱ አይቀርምና ደረሰ። ትህትና የምትጠብቀው እንግዳም በዚሁ ቀን መጣ። ይህንኑ ሁኔታ ላዜብ ከነገረቻት በኋላ በጉዳዩ ላይ በስፋት ተወያዩበት። በመጨረሻም መልካም ዕድል ብላ ታክሲ አሳፍራ በፍቅር ሸኘቻት። ለሻምበል ብሩክ ዛሬ የምትመጣ መሆኑን ደውላ ስትነግረው ልቡ ዘለለች። ወደደችም ጠላችም ዛሬ እንደ ድሮው በቀጠሮ ተንከባክቦ የሚያስቀምጠው ያደራ ዕቃ አይኖርም። ዶክተር ባይከዳኝ ቀድሞት ከሆነ ጉዳዩ እዚያ ላይ ያበቃል። የእሱና የትህትና የእህል ውሃ ጉዳይ እዚያ ላይ ያከትማል። የፍቅራቸው ምዕራፍም ይዘጋል። ቆንጆዋ ትህትና፣ ድምፀ መረዋዋ ትህትና፣ የመልካም ጸባይ እመቤት የሆነችው ትህትና አጭበርብራው ከሆነ እሱ ምንጊዜም ለፍቅር አልታደለምና
በድጋሚ ልቡ ደም እያለቀሰ ሊለያት ጨክኖ ተዘጋጅቷል። ልጃገረድ መሆን ያለ መሆኗ ጥርጣሬው ዛሬውኑ እንዲያከትም ለማረጋገጥ ቸኩሏል። ለማንኛውም ዛሬ ሁሉ ነገር ይለያል። ስልክ ደውላ እንደምትመጣ ስትነግረው በጊዜ እቤቱ ገብቶ ከወትሮው ለየት ባለ ሁኔታ ተዘጋጅቶ ነበር የጠበቃት። ከምሽቱ 1 ሰዓት ከሩብ ሲሆን በሩን ቆረቆረች። ሻምበል ብሩክ በሳቅ እየተፍለቀለቀ ሄዶ በሁለመናው አቅፎ ተቀበላት። እዚያ ሰርቪስ ቤት ውስጥ ሆነው ወንድሞቹ ያዩዋታል። ከሱ ጋር እጅ ለእጅ ተያይዘው ወደ ዋናው ቤት ሲያመሩ አይኖቿን ወደ ሰርቪስ ቤቶቹ ስትወረውር የጮኛዋ ወንድሞች እጆቻቸውን ሲያውለበልቡላት አየች። እሷም እጆቿን አውለብልባ ሰላምታ ሰጠቻቸውና ከሻምበል ብሩክ ጋር ተያይዘው ገቡ። መቼም ልቧ ደም ሳይሆን ፍርሃትን ብቻ ነበር የሚረጨው። ዛሬ የመጨረሻው ወሳኝ ቀን ነው። ከሻምበል ብሩክ ጋር ፍቅራቸው ወይ እንደ አዲስ ይለመልማል ወይ እንደ ህልሟ ደርቆና ደቆ በለጋነቱ ይቀጫል። ጨዋታው ደራ። እንደ ወትሮ ሁሉ ሁለቱም በፍቅር እየተላፉ እየተዝናኑ ከሙዚቃው ጋር አብረው እየዘፈኑ ይህንን ቀዝቃዛ ቢራ መጎንጨታቸውን ቀጠሉ። ሻምበል ብሩክ ብቻ ሳይሆን እሷ ራሷ ሞቅ እንዲላት በጣም ፈልጋለች። ሞቅ ካላት ደፋር እንደምትሆን የአዜብን ምክር ያለ ችግር መፈጸም እንደምትችል ስለተሰማት በላዩ ታንቆረቆረው ጀመር። ሻምበል ብሩክም እሰየኔ ሸጋ እያለ ደጋግማ እንድትጠጣ ሞራል ሰጣት። ሞቅ ካላት እቅዱን በቀላሉ ተግባራዊ ለማድረግ ይቀለዋልና እስክትሟሟቅለት ድረስ እያሳሳቀ ያስጎነጫት ጀመር። እስከ ምሽቱ 5 ሰዓት ድረስ መኝታ ትዝ ያለው የለም። ለመሆን የፈለገችውን የሆነችውና ሻምበል ብሩክ እንድትሆንለት የተመኘውን ሆና ለመገኘት የወሰደባት 3 ጠርሙስ ቢራ ብቻ ነበር። ሞቅ ማለት ብቻ ሳይሆን ከዚህ አልፋ ቁጭ አለች፣ ሰከረች ማለት ይቻላል። ለድፍረት ብላ የጀመረችው መጠጥ ራሷን እንድትስት አደረጋት። ከዶክተር ባይከዳኝ ጋር ሆና ካያት ቀን ጀምሮ እስካሁኗ ሰዓት ድረስ በጭንቀትና በጥርጣሬ ተውጦ ሰንብቷልና ቁርጡ የሚለይበት ሰዓት በመድረሱ ሻምበል ከፍተኛ ጉጉት አድሮበታል። በዚህ ሁኔታ ከቆዩ በኋላ እየተሳሳቁ፣ እየተላፉ፣ እየተጓተቱ ወደ መኝታ ክፍላቸው ገቡ። ትህትና ስታለች። ሻምበል ብሩክ ሞቅ አለው እንጂ አልሰከረም። እሷ ግን በስካሩ ምክንያት አፏ መኮለታተፍ ጀምሯል። እንደ እምቦሳ ጥጃ እየቦረቀች ትስመዋለች። እሱም ከዚያ በላይ መጠበቅ አልቻለም። ተጣደፈ። ከዚያም ልብሶቻቸውን አውላልቀው አልጋቸው ላይ ወጡ። ጉዱ ሊለይ፣ ድብብቆሹ ሊጋለጥ፣ የቲያትሩ ምዕራፍ ሊገለጥ ሰከንዶች ቀሩ። ለመጨረሻ ጊዜ የሆነ ብዥ የሚል ስሜት ተሰማት። ልቧ አታሞውን ደለቀ። አዜብ ደብዝዛ ታየቻት። ምክሯ፣ ውይይታቸው ትንሽ በትንሹ ትዝ ሊላት ሞከረ። ሻምበል ብሩክም ልቡ ድው አለ። ለመጨረሻ ጊዜ አካሉን ከአካሉ አስጠግቶ ጨዋታ ሊጀምር ሲል እርጥበት ተሰማው። ቀስ ብሎ በጣቶቹ ምንነቱን ለማረጋገጥ ዳብሶ ተመለከተ። ግራ ገባው። ግን ለምን በዚህ ሰዓት? ራሱን ጠየቀ። እሁድን አሳልፋ ሮብን ለምን መረጠች? እርግዝናን በመፍራት ወይስ? ቢሆንም ይለያል። ዛሬ መጨረሻው ቀን ይሆናል። መጨረሻውን ለማየት እንደ ድሮ በስስት ሳይሆን በውስጡ የነበረውን ጥርጣሬ ለማስወገድ በተቻኮለ ስሜት ወደ አካሏ በኃይል ዘለቀ። በዚያን ጊዜ ከድንጋጤው ብዛት የተነሳ መብረቅ እንደመታው ሰው ክው ብሎ ቀረ። ውስጡ የነበረው ሞቃት ደም በስሪንጅ ተመጦ በምትኩ በረዶ የጨመሩበትን ያህል ደሙ ቀዝቅዞ ወደ በረዶነት የተለወጠ መሰለው።
አብጦ የተነረተው ስሜቱ ሙሽሽ ብሎ ሲወርድ፣ እሷ ደግሞ አንድ ስህተት መፈጸሟን ተረድታ በነቃችበት ያበቃለት ምዕራፍ ላይ እሪ ብላ ጩኸቷን ስታቀልጠው አንድ ሆነ። ነገሩ ጅብ ከሄደ ውሻ ጮኸ ሆኖ ነበር። ሻምበል ብሩክ በሐሳብ ጭልጥ ብሎ ከገባበት ሰመመን እሪታዋ አስደነገጠውና ምን ሆነሻል በማለት በተሰበረ አንደበቱ ጠየቃት። ወይኔ ብሩኬ ጉድ አደረከኝ አይደል? ፍራሹ ላይ በደረቷ ድፍት ብላ አለቀሰች። ሻምበል ብሩክ እንደዚያ ሆና ሲያያት አቤት የተሰማው ስሜት፣ አቤት የተቃጠለው መቃጠል። በአንድ ጥይት ቢያስቀራት ምንኛ ልቡ በወደደ። ምን አረኩሽ አላት። አእምሮ ከዘመተበት ሳይመለስ ጣራውን በድን ሆኖ እየተመለከተ ደግሞ ምን አደረኩሽ ትላለህ? እየየ ብላ አለቀሰች። ያንን ያዞን ባዋን ስታወርደው ተገርሞ ፍዝዝ ብሎ እንደ ትንግርት ያስተውላት ጀመር። እንደዚያ የሚወዳትና የሚያፈቅራት ልጅ ገላ አባ ጨጓሬ መስሎ እስከሚታየው ድረስ ኮሰኮሰችው። በደረቱ የሚሳብ እባብ ሆና ታየችው። ጠላት፣ ከጥላቻ ሁሉ በላይ የሆነ ጥላቻ በልቡ ነግሶ ምን ነበርኩ ለማለት ነው አላት፣ ንቀትና ምሬት በሚንጸባረቅበት አንደበት። አታዩም እንዲያደረከኝን? በዚህ ጊዜ ሻምበል ሳቁን መቆጣጠር አልቻለም። በሳቅ ፈነዳ። እሱ እንደዚያ በሳቅ ሲፈነዳ ደንግጣ ምን ያስቃል አለችው። የሌባ አይነ ደረቅ መልሶ ልብ ያደርቅ። ሁኔታዋን ሲመለከተው የእስከ ዛሬው ፍቅር ሁሉ የውሸት መሆኑን፣ የለየላት አስመሳይ ቲያትረኛ መሆኗን፣ የዚያን ዕለት እንደዚያ ከዶክተር ባይከዳኝ ጋር እጅ ለእጅ ተያይዛ እየቦረቀች የገባችው፣ እኔ እኮ ልጃገረድ ነኝ እያለች ያታለለችው፣ ለመጀመሪያ ቀን የተገናኙ ዕለት እዚያ እነሱ መኖሪያ ቤት አጥሩ ጥግ በአየር ላይ እየተንሳፈፈች እንደ ጥሩ ተዋናይ ጸጉሯን አየር ላይ እየነሰነሰች ትስመው የነበረው፣ በተለይ ለዚያን ዕለቱ ብለህ ነው የማርከው አይደል ብላ ያፌዘችበት። ይሄ ሁሉ ሲታሰበው የማስመሰል ችሎታዋ ከከፍተኛ ልምድ የመነጨ መሆኑን ተገነዘበ። የመጠጥ ልምዷም ከዚሁ ጩለሌነቷ የመነጨ መሆኑን ሲያውቅ የእስከ ዛሬው የዋህነቱ በቀላሉ መታለሉ፣ ይሄ ሁሉ ታስቦት ጥላቻው ከልክ አለፈና ቋቅ እስከምትለው ድረስ አስጠላችው። ከዚያም ከአልጋው ላይ ብድግ ብሎ የምሽት ልብሱን ለባብሶ የመኝታ ክፍሉን ከውጭ ቆለፈና ወደ ሳሎን ሄዶ ሶፋው ላይ ጋደም አለ። ሻምበል ብሩክ እዚያ ሶፋ ላይ ተኝቶ በሐሳብ ወደ ኋላ ጭልጥ ብሎ ሄዶ በድሏን እያሰባት እንባው ኮለል እያለ በጉንጮቿ ላይ ወረደ። እግዚአብሔር ለምን እያሳየ እንደሚነሳው ግራ ገብቶት መጨረሻዬ ምን ይሆን በሚል ጭንቀት ተዋጠ። የሰው ልጅ ውስጣዊ ገመናውና ውጫዊ ባህሪው ያለመጣጣሙ ምስጢር ገረመው። ትህትና ካያት ዕለት ጀምሮ ከልቡ የወደዳት ልጅ ነበረች። በኋላም አይኑ ጉድ እስካየበት ቀን ድረስ ሙሉ እምነት ነበር የጣለባት። አይ ሰውን ለማመን እንዴት ይቻላል? ራስንም ማመን አይቻልም። ቀበሮ ለሰው ሞት አነሰው ነበር ያለችው። ከዚህ በፊት በአንድ ግድግዳ ላይ ተጽፎ ያነበበውን ጥቅስ አስታወሰ። ሰው እኮ ይላል የማይሞላ የክፋት ጉድጓድ ነው ማለቱ ይሆን ሲል አሰበ። በዚህ ስሜት ተውጦ እንቅልፍ የሚባል ነገር ባይኑ አልዞር ብሎት እንድችው ሲገላበጥ ነጋለት። ትህትና ደግሞ እዚያ መኝታ ክፍል ውስጥ ስካሯ ሁሉ ጠፍቶ በእንባ እየተንፈቀፈቀች የቡኮቃ መስላለች። ለምን ተፈጠርኩ? ለምን እግዚአብሔር በዚህ ሁሉ ቅጣት ይቀጣኛል? ምን አደረኩት? እያለች አምርራ እያለቀሰች ስትጨነቅ የሆነ ሰይጣናዊ መንፈስ ተጠጋትና በጆሮዋ መጥቶ የሆነ ነገር ሹካላት። ትህትና ምን እያደረግሽ ነው? ምን ትጠብቂያለሽ? ለምን ከዚህ ሁሉ ስቃይ አትገላገም?
የወዲያኛውን የሰላም ዓለም ለምን ፈራሽው? አባትሽ የሄደበት ዓለም አይደለም እንዴ? ይህንን የመሰለ አእምሮሽ ሊሸከም የማይችለውን ስቃይ አስወግደሽ ለምን እስከ ወዲያኛው በእፎይታ አትተኝም? ተስፋሽ ምኑ ላይ ነው? እናትሽ እንደማትድን ዶክተር ቁርጡን ነግሮሻል እኮ። የተማመንሽበት የሻምበልንም ይኸው እናተሽዋል። ለምን ወደ አባትሽ ዘንድ አትሄጅም? ሂጂ ወደሱ፣ ሂጂ 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 አላት። ከዚያም በቀጭን ገመድ ላይ በድን አካሏ ተንጠልጥሎ በንፋሱ ኃይል ወዲያና ወዲህ ሲወዛወዝ ታያት። የዚህችን ዓለም ጣጣ ለአንዴና ለመጨረሻ ጊዜ ተገላግላ እፎይ ስትል ታያት። ከዚያም አላፊ አግዳሚው የተንጠለጠለ በድን አካሏን ከቦ አየጉድ ሲባልባት ምን ነው ገና በልጅነቷ ምን አጋጥሟት ይሆን እየተባባለ ሲነጋገርባት ታያት። የፈለገው ይምጣ በመሞቷ ቆረጠች። ከዚህ በላይ መከራን የምትቋቋምበት አቅም ፈጽሞ የላትም። አሁን ለሷ የሚያስፈልጋት እረፍት ብቻ ነው። ቆማም ቢሆን ሞታለች። የትኛው ዓለም ከእንግዲህ ያጓጓታል? እናቷ ሻምበል ብሩክ፣ አባቷ የሌሉበት ባዶ ዓለም። መፍትሔው መገላገል ብቻ ነው ስትል ደመደመች። በዚህ ውሳኔዋ መካከል ግን ሌላ ሐሳብ መጥቶ ድንቅር አለባት። ለምን ትሕትና? ለምን? እናትሽ እኮ ተስፋዋ ገና አላበቃም። ሞትሽን ስትሰማ አንድ ቀን እንደማታድር አታውቂም? ወንድምሽ አንዱ ዓለም ገና ታዳጊ ልጅ እኮ ነው። ለምን ለሱ ሳታስቢለትም? ካላንቺ ማን አለው? እየተሰቃየሽም ቢሆን ለነሱ የምትከፊው የመስዋዕትነት ዋጋ ስለሆነ ቻል ብታደርጊውስ እያለ ይሟገታት ጀመር። እናቷና የምታፈቅረው ወንድሟ መጡባት። ይህ ድርጊት ሲፈጸም ምን ሊሆኑ እንደሚችሉ ታሰባት። በሞቷ ልትቀጣቸው ቀፈፋት። ሰውነቷን ውርር አደረጋት። ይህንን ሹክ ያላትን ርኩስ መንፈስ ሸሸችው። ፈራች። ምን ነው ካዚብ ጋር እንደዚህ ያለውን ምክር ባልተማከርኩ ኖሮ፣ ምን እውነቱን በነገርኩት ኖሮ እያለች ስትጸጸት ስታለቅስ መንጋቱ አይቀርምና ለሁለቱም ያ ሌሊት በስቃይ ነጋላቸው። ሻምበል በማለዳ ተነሳና ልብሱን ለባብሶ የመኝታ ቤቱን በር ከፍቶ ቀስ ብሎ ገባ። በእንባ ምክንያት ተበላሽቶ ያደረው ፊቷን ሲመለከት ከልቡ አዘነላት። ቀስ ብሎ ሄዶ አልጋው ጫፍ ላይ ተቀመጠና ግን ለምን እንደዚህ ትሁት አላት። ልቡ አሁንም በሐዘን እንደተነካ። እንደዚያ ቅስሙ ስብር ብሎ ስትመለከተው አልቻለችም። አንጀቷ ተላወሰና ሄዳ ላዩ ላይ ተጠምጥማ እንደ አዲስ ጧ ብላ ትንሰቀሰቅ ጀመር። ሻምበል በረጅሙ ተንፍሶ አተኩሮ አያት። አለቃቀሷ በብሶት የታፈነና ሳግ የተቀላቀለበት ነበረ። እንደ እውነቱ ከሆነ ሻምበል ብሩክ በሁኔታዋ እጅግ አዝኖላት ነበር። ከዚያም በኋላ ብድግ አለችና እያለቀሰች የሆነውን ሁሉ ትነግረው ጀመር። የምትነግረውን ታሪክ አዳምጦ ካበቃ በኋላ ተዩ በቃ ትሁት፣ ቁርጡን ለማወቅ እንጂ የሆነውን ሁሉ በዓይኔ በብረቱ አይቼዋለሁ። ተዩ አትጨነቂ አላት። ምን እንዳየ ገርሟት እስከሚነግራት ድረስ ዓይን ዓይኑን እያየች በጉጉት ጠበቀችው። ከዚያም እሷ አሁን በቅርብ ጊዜ ውስጥ ተፈጠረ ብላ ከምትነግረው የእንደሻው ልቦለድ ታሪክ ቀደም ብሎ ሁሉንም ነገር የደረሰበት መሆኑን በዓይኑ በብረቱ ተመልክቶ ያረጋገጠው ሐቅ መሆኑን ቀኑን፣ ሰዓቱን፣ ቦታውን ይተነትንላት ጀመር። ከብሔራዊ ቲያትር እስከ ሽሮ ሜዳ የዶክተር ባይከዳኝ መኖሪያ ቤቱ ድረስ ተከታትሎ ሄዶ ያረጋገጠውን እውነት ዘረዘረላት። አይ ጉድ አለች። ይህንን ደግሞ እንዴት አድርጋ ይሆን የምታሳምነው? ዶክተር ባይከዳኝ ማለት ጥርስ የሌለው አንበሳ መሆኑን፣ ምንም ያላደረጋት መሆኑን ብትነግረው ደግሞ የበለጠ በሳቅ ሊፈነዳ ነው። ይህንን የልጅ ጨዋታሽን ወደዚህ አድርጊው ሊላት ነው።
የበለጠ ሊጠላት ነው። የመታመኗ ጉዳይ የእህል ውሃቸው ነገር ያከተመለት መሆኑ ታወቃት። ትህትና፣ አንቺ ገና ትንሽ ልጅ ነሽ። በአንቺ ዕድሜ ደግሞ እንደዚህ አይነቱ ነገር ለምን ይፈጠራል የሚል ጥያቄ ፈጽሞ የለኝም። ቀድሞውንም ፍቅሬ ካንቺ እንጂ ከሌላው አልነበረም። እንደዚያ ሆኖ ከተገኘም እሰየው ብዬ ነበር። ከሁሉ የበለጠ አእምሮዬን ያቆሰለው ልጃገረድ ሆነሽ ያለመገኘትሽ ሳይሆን ልጃገረድ ያለመሆንሽን ልብሽ እያወቀው ስላፈቀርኩሽ ብቻ ፖሊስ መሆኔን ጭምር ዘንግተሽ እንደ ሕፃን ልጅ ልታታልኝ ያደረግሽው ሙከራ ነው። ትህትና፣ በጣም አዝናለሁ። በድርጊትሽ ልቤ ዳግም ተመልሶ ላይድን ነው የቆሰለው። እውነቴን ነው የምልሽ፣ ይህንን ሳስብ ሁልጊዜም ልቤ እንደደማ ይኖራል። የቆሰለ ልቤ እንዲድን ከዚህ ሕመም እንዲገላገል ከተፈለገ ደግሞ ከአሁን በኋላ መነካካት አያስፈልግም። ቁስሉ ሊድንና ሊደርቅ የሚችለው እኔና አንቺ የጀመርነውን እዚህ ላይ አቁመን በወንድምነትና በእህትነት መቀጠል ስንችል ብቻ ነው። በእውነት ነው የምልሽ፣ ልቤ ተሰብሯል። ከዚህ በኋላ በእኔና ባንቺ መካከል የሚኖረው ግንኙነት የወንድምና የእህትነት ግንኙነት ብቻ ነው። አንቺ ማለት ከእንግዲህ በኋላ ትንሿ እህቴ ማለት ነሽ። እናትሽ ድነው እስከሚወጡ ድረስ በምችለው አቅሜ ሁሉ ከጎንሽ አልለይም። ትህትና፣ ከእንግዲህ በኋላ ብሩክ ማለት ታላቅ ወንድምሽ ማለት መሆኑን አምነሽ መቀበል ይኖርብሻል። የፍቅር ግንኙነታችንም በዚሁ አብቅቷል። ለሁለታችንም መልካም ዕድል ይግጠመን። ተጽናኚ፣ እኔም እጽናናለሁ ሲል የመጨረሻውን መርዶ አረዳት። ምንም የምትለው አልነበራትም። ደንዝዛና ፈዛ ስታዳምጠው ከቆየች በኋላ አይምሮዋን ሳት ያደረገች መሰለች። እሺ አለችና አይኖቿ ማረፊያ አጥተው ይንቀዠቀዡ ጀመር። ከዚያም ተመልሰው እንደገና አይኑን መመልከት ቀጠሉ። እፍረት፣ ጸጸት፣ ፍቅር ተደበላለቁባት። ግጥጥሞሹ ደነቃት። በድለ ቢስነቷ አዘነች። ከዚያም በሐሳብ ጭልጥ ብላ ሄደች። ድሮ የሰማችው የንጹሑ የአቢላዛር ታሪክ ትዝ አላት። አቢላዛር በሐሰት ውንጀላ በአባቱ ዘንድ እምነት ያጣና በማያውቀው ጣጣ ባልሰራው ወንጀል ከባድ ስቃይና ቅጣት የደረሰበት፣ እናቱ በሕፃንነቱ የሞተችበት ወጣት ነበር። አቢላዛር በቁንጅናው ምክንያት በሕይወቱ ላይ ታላቅ ስቃይና መከራ ደርሶበታል። የአቢላዛር አባት ባትሮሊዮ ሕፃን ልጁን እናትም አባትም ሆኖ አሳደገው። አቢላዛር ዕድሜው ለአቅመ አዳም ሲደርስ አባቱ ባትሮሊዮ ሚስት ለማግባት ፈለገ። ሚስት ቢያገባ ለሱም ለልጁም ረዳት እንደምትሆን በመገመት በዕድሜዋ ወጣት የሆነችውን ውቧ ጉቲኤራን አገባት። ጉቲኤራ በቁንጅናዋ እዚህ ጎደለሽ የማትባል ብትሆንም በራሷ ቁንጅና ላይ የነበራት ኩራት ወደ ታች የወረደው የባሏን ልጅ አቢላዛርን እያየችው ዕለት ነበር። በዚያን ዕለት በፍቅር የተነደፈ ልቧን ሐኪምም ጸበልም ማንም እንደማያድነው አወቀች። መድኃኒቱ አንድ ነው፣ እሱም አቢላዛር ብቻ። ስሜቷን አምቃ እየተሰቃየች በአንድ ወገን የእንጀራ ልጇ የመሆኑ ጉዳይ ቢያስጨንቃትም ፍቅሯን መቋቋም አልቻለችምና የእንጀራ ልጅነቱን ጉዳይ ችላ በማለት በፍቅር ልታጠምደው ቆርጣ ተነሳች። ጉቲኤራ በፍቅር የተረታችለት መሆኑን እንዴት አድርጋ እንደምትገልጽለት ጨንቋት ውስጡን ስትሰቃይ ኖረች። ቀስ በቀስ ውስጡን የሚያብሰለስላት የሚያብከነክናት የፍቅር መጋዝ በአካሏም ላይ ለውጥ እያስከተለ ሄደ። አፏን ከፍታ ፍዝዝ ድንዝዝ ብላ የምትቀርበት ጊዜ ጥቂት አልነበረም። ይህ ሁኔታ ለአቢላዛር በፍጹም አልተገለጠለትም ነበር። በእርግጥ አቢላዛር ማንም በቀላሉ አይቶት የሚያልፈው ልጅ አይደለም፣ ያጓጓል። በዚሁ መሃል ለጉቲኤራ አንድ አጋጣሚ ተፈጠረላት። በጣም አስደሳች አጋጣሚ። ባሏ ባትሮሊዮ ግመሎቹን በሙሉ እየነዳ የኮንትሮባንድ ዕቃዎችን ለማምጣት ድንበር ጥሶ የሚሄድበት ቀን ደረሰ።
ባትሮሊዮ ቢያንስ ከ2 ወራት በፊት አይመጣም። በቃ በዚህ በ2 ወር ጊዜ ውስጥ የሚያለቅሰው ልቧ ፈውስ ሊያገኝ ነው። እሺ ዓለም እምቢ፣ በውድም ይሁን በግድ አቢላዛርን ማግኘት አለባት። እምቢ ቢል ልታስገድደው ወሰነች። አቢላዛር እናትም አባትም ሆኖ ላሳደገው ለአባቱ ያለው ፍቅር የተለየና በዓለም ላይ ከሚያፈቅራቸው ነገሮች ሁሉ በላይ ነው። የአባቱ የጉዞው ቀን ደረሰ። አቢላዛር አባቱን በፍቅር ተሰነባበተው። ጉቲኤራ ደግሞ በቶሎ አይመልስ ብላ ሸኘችው። ከዚያም ባትሮሊዮ በሄደ በሳምንቱ ጉቲኤራ ተቅበጠበጠች። ከዚህ በላይ ብትቆይ የምትፈነዳ መሰላት። ከዚህ በላይ መቆየት መታገስ አቃታት። አቢላዛር ደግሞ እስካሁን ድረስ ቅንጣት ታክል ችግሯን አልተረዳላትም። በሳምንቱ መጨረሻ ያ ምሽት እንደ ወትሮው ሁሉ አቢላዛር የመኝታ ክፍሉን በር ቀርቅሮ የተኛበት ምሽት ነበር። ጉቲኤራ ከሌሊቱ 8 ሰዓት አካባቢ ሲሆን የውስጥ ሱሪዋን ብቻ እንደለበሰች ወደ መኝታ ክፍሉ መጣች። አቢላዛር ድረስልኝ፣ እባክህ በሩን ቶሎ ክፈትልኝ እያለቀሰች በሩን በኃይል መታችው። አቢላዛር በዚያን ሰዓት በሆነ ቅዠት ላይ ነበረ። በሩ በኃይል ተንጓጓ። በዚህ ጊዜ ከእንቅልፉ ባኖ ቢያዳምጥ የእንጀራ እናቱ በእንባ ሲቃ በታፈነ ድምፅ ስትጣራ ሰማ። በሁኔታው በጣም ተደናገጠና በሩን ከፈተው። የሚያየውን ነገር ማመን አቅቶት አሁንም በሕልሙ እንዳይሆን ተጠራጠረና አይኖቹን አሻሸ። በርግጥም በሕልሙ አልነበረም፣ በውኑ ነው። የጉቲኤራ ራቁት ገላ፣ ያጎጠጎጡ ጡቶቿ ባለጥንድ አፈሙዝ ድግን መትረየስ መስለው ከፊት ለፊቱ ተወድረዋል። አይኖቿ በማያቋርጥ የእንባ ምንጭ ይዋኛሉ። ምን ሆንሽ ጉቲኤራ? ደንግጦ ጠየቃት። አነቁኝ፣ መጡብኝ፣ ሊበሉኝ ነው ወተወተች። እነማን ናቸው? ማን አባቱ ነው ሊበላሽ የመጣው? በእንጀራ እናቱ ላይ እጁን የሰነዘረው ጠላቱን ሊተናነቀው አይኖቹ በንዴት ቀልተው ጠየቃት። ግድ የለም ቆይ ቁጭ በል፣ አሁን ሄደዋል። ጅል፣ ነገር የማይገባህ ደደብ አለችው በልቧ። እኒያ የቆሙ ጡቶቿ፣ ያ ውብና ማራኪ ራቁት ሰውነቷ፣ የማይታየው ውር አናደዳት። ሰይጣኖች ናቸው፣ ሰዎች አይደሉም። ይኸውልህ እዚህ ላይ ነው በጣም የተጫኑኝ። ተመልከት፣ እዚህ ጋር። የቀኝ እጁን ይዛ ጡቶቿ መካከል አስቀመጠችው። አቢላዛር በየዋህነት እዚያ ጡቶቿ ስር የሚሰማትን ሕመም እንዲወገድላት አሻሻት። በዚያን ሰዓት ጉቲኤራ ጦፋ በሐሳቧ ከዚያ በኋላ በሚፈጠረው ትርኢትና በትርኢቱ ውስጥ የሚሰማትን የእርካታ ስሜት እያጣጣማችው ነበር። በቃ እዚሁ ሆናለሁ፣ ካሁን በኋላ እዚያ ዳፍንታም ክፍል አልመለስም አለችውና ሄዳ እሱ አልጋ ላይ ቁጭ አለች። ብርድ ይመታሻል፣ ልብስ ልበሽ ብሎ የራሱን ሸሚዝ ላይዋ ላይ ጣል ቢያደርገው ወደዚያ ውርውር አድርጋ ይልቁን እሱን በደንብ አርገህሽልኝ፣ ያለበለዚያ ያመኛል አለችው። በታዘዘው መሰረት እዚያ ጡቶቿ ስር ሰይጣኖቹ ያሳመሟትን ቦታ ለማዳን ማሻሸት ቀጠለ። ጉቲኤራ ደግሞ እንደዚያ ጡቶቿን ሲያሻሽላት የምትሆነውን አጣች። እንደ ሰም ቀልጣ መፍሰስ ጀመረች። ቀስ ብላ በጀርባዋ ተንጋለለችና እግሮቿን ከፈት በማድረግ ያንን ነገር የማይገባውን ደደብ ወደ ወጥመዷ ተስበው ጀመር። እሷ እንደዚያ አይኖቿ ስልምልም ብለው ጠፍተው ሰውነቷ ዳግም ላይ ገጣጠም ተበታትኖ እንደወደቀ ዕቃ አይነት ሆና በስሜት ተበታትና በጀርባዋ ስትንጋለል፣ አቢላዛር ደግሞ ሰይጣኖቹ የእንጀራ እናቱን ክፉኛ ጎድተዋት መሄዳቸውን እንጂ ትክክለኛውን ስሜቷን አልተረዳላትም ነበርና ማስታመሙን ቀጠለ። ጉቲኤራ ከቁጥጥር ውጭ ሆነች። እየተወራጨች ከላይዋ ላይ የቀረችውን ትልቁን አካሏን የሸፈነችውን ትንሽ ጨርቅ አውልቃ
ወደ መሬት ወረወረችና የጸናበት በሽተኛ በመምሰል እያቃሰተች ግራ ታጋባው ጀመር። ሐኪሙ በሽተኛውን ለማዳን ሲንደፋደፍ፣ በሽተኛዋም እውነተኛ በሽታዋን ሐኪሙ ሊያውቅላት ባለመቻሏ ስትንፈራገጥ ረጅም ጊዜ ፈጁ። ከዚያ በላይ መቆየት ባለመቻሏ ግን ወደ መጨረሻው እንቅስቃሴ ለመሸጋገር ተገደደች። ሄዳ አንገቱን እቅፍ አድርጋ ከንፈሩን ሳመችው። አቢላዛር ከእንቅልፉ የነቃው የዚያን ጊዜ ነበር ማለት ይቻላል። ሁለመናውን እየዳበሰችና እየዳሰሰች አትልቀቀኝ አቢላዛር አትልቀቀኝ እያለች እያለቀሰች አቀፈችው። በዚህ ጊዜ ምን እያደረግሽ ነው አላት በድንጋጤ ሰውነቱ እየተርበተበተ። እወድሃለሁ አቢላዛር፣ አፈቅርሃለሁ፣ አትልቀቀኝ አለችው። እላዩ ላይ የሙጥኝ ብላ እየተጠመጠመችበት። አቢላዛር በንዴት ጦፎ ካልጋው ላይ ዘሎ ወረደና ምን እያደረግሽ እንደሆነ ይገባሻል? ምንስ ባትወልጂኝ እናቴ አይደለሽም? እንዴት እንደዚህ ያለውን አስነዋሪ ድርጊት ትፈጽሚያለሽ? ሲል አዝኖ ጠየቃት። ጉቲኤራ በእንባ እየታጠበች እላዩ ላይ ተጠምጥማ ለቀሰች። አዝናለሁ፣ ይሄንን ካንቺ አልጠብቅም ነበር አላት። ጠብር ግፍ ብላ ለመነችው፣ ተማጸነችው። አዝናለሁ ነበር የመጨረሻ መልሱ። ሙሉውን ሌሊት በእንባ እየታጠበች ብትለምነው ንዴቱ እየባሰበት እንጂ ሐሳቡን የመለወጥ አዝማሚያ ሳያሳይ ቀረ። በዚህ ሁኔታ በተደጋጋሚ ፈተነችው። አቢላዛር ግን ወይ ንቅንቅ አለ። በመጨረሻም እንዳልተሳካላት ቁርጧን ስታውቅ ልትበቀለው ቆርጣ ተነሳች። ሴራዋን ስትጎነጉን ሰነበተች። ባሏ ከሁለት ወር በኋላ ሲመጣ በናፍቆት ከመቀበል ይልቅ እሳት ጎርሳ እሳት ለብሳ ተቀበለችው። የሁለት ወር ሙሉ ናፍቆት አቃጥሎት ሊስማት ሲመጣ አመናጨቀችው። የጋብቻ ውላችንን አፍርስልኝ ስትል ጮኸችበት። ባትሮሊዮ በነገሩ ተደናግጦ ምክንያቱም ቢጠይቃት ምንም እንኳን ባልወልደው ልጄ ይሆናል ብዬ ነበር እዚህ ጣጣ ውስጥ የገባሁት። እሱ ግን ለሚስትነት ፈለገኝ ብላ ከፍላጎቷ ውጭ አስገድዶ በግብረ ሥጋ የተገናኛት መሆኑን እያለቀሰች ነገረችው። ባትሮሊዮ እንደ አይኑ ብሌን የሚያየው አንድዬ ልጁ እናትም አባትም ሆኖ ተሰቃይቶ በሽንት ተጨማልቆ ያሳደገው የሚወደው ልጁ ተመልሶ እጁን ስለነከሰው ሐዘኑ ጣራውን አለፈና ለዚህ ወደር ለሌለው ጥፋቱ ቅጣቱን ሲያውጠነጥንለት ዋለ። በመጨረሻ የመጣለት ሐሳብ መግደል ቢሆንም መግደል ብቻውን አላረካለው። ከዚያ በላይ በቁሙ እያለ እንዲቀጣ ፈለገ። እንደዚያ በጥጋብ እንዲያነጠንጥ፣ እንደዚያ ያለውን አጸያፊ ሥራ እንዲሠራ የገፋፋውን ችግሩን ከላዩ ላይ ሊያስወግድለት ወሰነና ከሌሊቱ 6 ሰዓት ላይ የመኝታ ቤቱን በር አስከፍቶ ገባ። አቢላዛር ከእንቅልፉ ባኖና በሁኔታው ተደናግጦ ምን ነው አባባ ሲል ጠየቀው። ዝም በል፣ የምትታዘዘውን ብቻ ትፈጽማለህ ሲል ጠንካራ ትእዛዝ ሰጠው። አባቱ እሳት ለብሶ እሳት ጎርሶ ሲያይ ልጅ በአባቱ አዲስ ጸባይ ተደናግጦና ግራ ተጋብቶ የታዘዘውን ሁሉ በአክብሮት ይፈጽም ጀመር። ራቁቱን አስቆሞ እጁንም እግሩንም አሰረው። ያለ ተቃውሞ በአባቱ ትእዛዝ